ሰውን ያህል ክቡር ፍጡር የገንዘብ ፍቅር አዳፈነው። ዛሬ ዓለምን የሚያጋድለው ደም የሚፈሰው ደም አልቆም ያለ ለምንድን ነው? በገንዘብ ፍቅር ነው። እየተጋደለ ያለ ደም እየፈሰሰ ያለ የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። የሰው ልጅ ለእግዚአብሔር ውድ ንብረት ነው። እኛ ውድ ንብረት ነን። ለውድ ንብረት አሁን ለምሳሌ ይሄ ታቦቱ የእግዚአብሔር ውድ ንብረቱ ነው። አያችሁ በእንዴት ያለ ወርቅ ልብስ እንደተሸፈነ ውድ ነው። ውድ የከበረ የሰማይ ዕቃ ነው። ስለዚህ እግዚአብሔር በዚህ በወርቅ ልብስ እንዲሸፈን አደረገው። ሰው ደግሞ ውድ ገንዘብ ስለሆነ ለእግዚአብሔር በምንድን ነው የሸፈነን? ራሱን ነው የሸፈነን። እኛ የለበስነው ክርስቶስን ነው። ታውቃላችሁ? የተጠመቃችሁ ክርስቲያኖች ሁሉ ክርስቶስን ለብሳችኋል። ክርስትና ስንነሳ ራቁታችን የምንነሳው ቄሱ ራቁታችን ውሃ ውስጥ የሚዘፍቀን እንደው ብር ስለሌለን ነው። መቼም ለ40 ቀን ልጅ ልብስ መግዛት ማንም አይቸግረውም። ለምንድን ነው እንደዛ የሚደረገው? የሰው ልብሱ ክርስቶስ ስለሆነ ነው። የሰው ልብሱ ክርስቶስ ነው። እለ ተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ስለዚህ ሁላችን ክርስቶስን ለብሰናል። ለዚህም እንኳን ደስ ያላችሁ፣ ውድ ልብስ አልብሶናል። ማንን ያለበሰን? ራሱን ነው ያለበሰን። ራሱን ለውድ ገንዘብ ውድ ቦታ ይዘጋጅለታል። ከሀገር መርጦ ማንን ያዘጋጀልን? መንግስተ ሰማያት። ውድ ቦታ አዘጋጀልን ለመኖሪያችን። ውድ ምግብ ሰጠን፣ ስጋውና ደሙን። ውድ እናቱን ሰጠን፣ ድንግል ማርያምን። እናት ትሁናችሁ ብሎ ሳይሳሳ ክርስቶስ እንደው አይገርማችሁም? ግን የሰማይ አምላክ እናት እኛም እናታችን ብለን እንድንጠራት ሲፈቅድልን ራሱ እኔ ድንግል ማርያምን እናት ብዬ ሲፈቀድልኝ አባ ጊዮርጊስ ዘጋስጫ የሚባል ኢትዮጵያዊ የቤተ ክርስቲያን ሊቅ ምን ይላል መሰላችሁ? ድንግል ማርያም ሆይ ስለ ንግስትነትሽ እመቤቴ ነሽ፣ ስለ ርኅራኄሽ ደግሞ እናቴ ነሽ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ውድ ገንዘቦቹ ነው። ስለዚህ ወገኖቼ ለራሳችን ክብር እንስጥ። አድፈን ከሆነ ንስሐ እንግባ። የሚጠራንን እንስማው። ነው ኩልክሙ ርሷሃነ ምድር ሀበዛቲ ነቅንተ ታፈለፍል ሕጽበተ መድኃኒት። በምድር የተዳደፋችሁ ሁሉ ንጹሕ ውሃን ወደምታፈልቀው ምንጭ ኑ። ክርስቶስ በነፃ ያጥራችኋል። ማንንም አይጸየፍም። ክርስቶስ ወልደ እግዚአብሔር የማይደፈርስ ባህር ነው። አንድ አጠገባችን ያለ ውሃ 3-4 ሰው ገብቶ ቢታጠብበት ይደፈርሳል። ክርስቶስ ዓለም ሁሉ ገብቶ ቢታጠብበት የማይደፈርስ ውሃ ነው። ለሁሉ የተፈቀደ ነው። ለመቅዳትም ወረፋ አያስጠብቅም። የማያልቅም ውሃ ነው። ማንም ሰው ጠጥቶት ይረካል። ማንም ታጥቦበት ይነጻል። ለሁሉም ቸርና ለጋስ ነው። ጥማችንንም የሚቆርጥ እሱ ክርስቶስ ነው። ስለዚህ ሰው ውድ ገንዘብ ነው። ያ ሰውዬ በእርሻ ውስጥ ዕንቁ ተዳፍኖ ነበር አለ። ዕንቁ የተባለ ማን ነው አልኳችሁ? ተናገሩ እንጂ። በጣም ጥሩ። እርሻ ምንድን ነው? ምድራዊነት፣ ስግብግብነት፣ ሆዳምነት፣ ገንዘብ ወዳጅነት ነው። መስገብገብ፣ ብር ብር ብር፣ አይናችን ይብረር አይባል ነገር። መስገብገብ፣ ገንዘብ የኃጢአት መስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። ታውቃላችሁ? ገንዘብን መውደድ ማለት ሀብት ማከማቸት ብቻ መሰላችሁ? ይሄ ውድ ዕቃ የመያዝ ፍላጎት እኮ ራሱ ስግብግብነት ነው። ታውቃላችሁ? ውድ ዕቃ፣ ውድ ልብስ መግዛት፣ ውድ ሰው ያላዘውን ስልክ የመያዝ ፍላጎት፣ ሰው ያልገዛውን ሰዓት የመግዛት ፍላጎት፣ በቃ ውድ ነገር መመኘት
ፍጹም የማይጠግም ርካሽ ፍላጎት ማለት እሱ ነው። ገንዘብ ወዳድነት የኃጢአት ሁሉ ስር ነው። ሁለት ጌቾች ተብሎ ተጠርቷል። እና እርሻ የተባለ በእርሻ የተዳፈነው ዕንቁ ማለት ሰውን ያህል ክቡር ፍጡር የገንዘብ ፍቅር አዳፈነው። ዛሬ ዓለምን የሚያጋድለው ደም የሚፈሰው ደም አልቆም ያለ ለምንድን ነው? በገንዘብ ፍቅር ነው። እየተጋደለ ያለ ደም እየፈሰሰ ያለ የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ? መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ያለውን ሸጠ ማለት አንዴ የርሶም ሁሉን ዘባይሉትም ሁሉ ማለት ነው። ራሱን ባዶ አደረገ ማለት ነው። ራሱን ባዶ አድርጎ የሰው ልጅን ለማዋጀት መጣ በትሕትና። ሁሉ ሳለው እግዚአብሔር ነግሰ ስብሐቲሁ ለብሰ የሚባል ጌታ፣ ብርሃኑን ለብሶ የሚኖር ጌታ እርቃኑን በቤተልሔም ተወለደ። ውሃን በፍኙ የሚሰፍረው አምላክ ኃጢአተኞችን በቃሉ የሚያነጻቸው መንጻት እንደሚያስፈልገው ሁሉ እንደ ሰው መንጻት የማያስፈልገው ሲኖር ቀዳሴ ማያት የሆነ ክርስቶስ በውሃ መካከል ተጠመቀ። የቁራ ጫጩቶችን ሳይዘነጋ የሚያበላቸው አምላክ እናቱ እንጀራና ውሃ እየለመነች አሳደገችው። እንደ ሰውም ኖረ፣ እንዳለ ሰው ገደሉት። ሰው በሚሞትበት የክብር ሞት እንኳን ሳይገሉት እርቃኑን እንዲሞት ያደረጉት። ይህ ለኛ የተከፈለ ዋጋ ነው። ውድ ዕንቁ ነን። በየቦታው መስከር፣ በየቦታው መጠጣት፣ በየቦታው መጨፈር፣ በየቦታው መስፈን፣ ዳንኪራ፣ ሰማይን በጡጫ ምድርን በርግጫ በቃኝ አለ ማለት፣ ቂም መያዝ፣ ተንኮለኛነት የራስን ማዳፈን ይባላል። ሌት ተቀን እየበሉ ጾምን መሻር ይሄ ራስን ማዳፈን ነው። እግዚአብሔር ያሳያችሁ። መድኃኔዓለም ልቡናችንን ይመልሰን። ውድ ዕንቁ የተባለ ማን ነው? ሌላኛው ውድ ዕንቁ የተባለ ክርስቶስ ነው ራሱ። አሁን ደግሞ እርሻው ማን ይሆናል? እርሻይቱ ድንግል ማርያም ናት። ክርስቶስ ዕንቁ ነው። እርሻይቱ ውስጥ ያለው ማለት በድንግል ማርያም ማህፀን የተገኘው ክርስቶስ ውድ ገንዘባችን ነው። እስቲ ውድ ገንዘባችን በሉ። ማን ነው እሱ? መድኃኒታችን ኢየሱስ ክርስቶስ ውድ ገንዘባችን ነው። ውድ ገንዘባችን ነው። ያላቸውን የሸጡ የተባሉ እነማን ናቸው? ያችን እርሻ ማለት ዕንቁ ስላለባት ማለት ክርስቶስን ለማግኘት ራሳቸውን ሁሉ የጣሉ የተባሉ እነማን ናቸው? እነ ቅዱስ ቂርቆስ ናቸው። ክርስቶስን ለማግኘት ያላቸውን ሁሉ የተው እነዚህ ምን ይባላሉ? ብልህ ነጋዴ ይባላሉ። ብልህ ነጋዴ የሚባለው ክርስቶስን ያተረፈ ሰው ነው። ሁሉ ኑሮት ክርስቶስን ካጣ ሰው፣ ምንም ሳይኖረው ክርስቶስን ያተረፈ ሰው የተሻለ ነው ሳይሆን ዋና ሰው ማለት እሱ ነው። ምንም ሳይኖረው ክርስቶስን ትርፍ ያደረገ ሰው ቅዱስ ጳውሎስ ሁሉን እንደ ጉድፍና እንደ ምናምንቴ እቆጥረዋለሁ ወረሰይክዎ ለኩሉ ከመ ዕዳው፣ ሁሉን እንደ ጉድፍ እቆጥረዋለሁ ከመ ዕርበሁ ለክርስቶስ፣ ክርስቶስን ትርፍ አደርግ ዘንድ ይላል። ክርስቶስን ረብ ጥቅም በቁየት አደርግ ዘንድ ያለኝን ሁሉ ላጣው እወዳለሁ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።
እና ተመልከቱ፣ የተሰወረ ገንዘብ ለምንድን ነው የተባለ? ይህ ዓለም ምቾትን ያስተውላል እንጂ ክብር ምቾት ውስጥ አለ ይላል እንጂ ስቃይ ውስጥ ክብር አለ ብሎ ያስባል? ይህ ዓለም መልበስ ውስጥ እንጂ እርቃን ውስጥ ክብር አለ ብሎ ያስባል? ይህ ዓለም መብላት፣ መጠጣት፣ መጠንከር ውስጥ እንጂ መድከም ውስጥ እረፍት አለ ብሎ ሊያስብ ይችላል? አያስብም። ዓለም ያላስተዋለው የክብር መገኛ የተባለው ሰማዕትነት ነው። የተሰወረ ገንዘብ የተባለ ዓለም ምቾትን ሲያይ መከራ ውስጥ ግን ክብር አለ። ዓለም ገንዘብን ሲያይ ድህነት ውስጥ ክብር አለ። ዓለም ክብርን ሲያይ ውርደት ውስጥ ክብር አለ። ለክርስቶስ የተዋረዱት ውርደት የዘላለም ክብር ነው። እንዴት እንደሆነማ ዛሬ ተመልከቱ። ይኸው ቅዱስ ቂርቆስና ቅዱስ ኢየሉጣ የሚመሰክሩልን ይሄን ነው። እናታችን ቅድስት ኢየሉጣ አንጌቬናይት ናት። አንጌቬናይት ማለት ምንድን ነው? እማዋልደ ንግሥት ማለት ነው። ወይም እማዋልደ መንግስት እንደማለት ነው። የነገስታት ወገን ማለት ናት። እመቤት ማለት ነው። ከነገስታት የተወለደች ሮም ውስጥ የተወለደች፣ በዚያ ጊዜ ደግሞ ሮም ውስጥ መወለድ በሚያስከብርበት ጊዜ የተወለደች ናት። ቤተ መንግስት የተወለደችው ሀብታም ናት። ባሉ ሀብታም ነው። ስልጣን ያልቸገረው ነው። የሀገሪቱ ዜግነት በጊዜው የሚያኮራ ነው። ነገር ግን ከሮም መንግስታት ጋር ክርስቶስን ክጄ ከሚመችኝ ከክርስቶስ ጋር በስደት እዋረዳለሁ፣ ክብርንም እዚያ አገኘዋለሁ ብላ ከሮም ተነስታ ወደ ጠርሴስ ተሰደደች። ወደ ተርሴስ ከተማ ልጇን ይዛ ለክርስቶስ ነው። የሚሰደዱ ብፁዓን ናቸው እንዳለ ጌታ። ተሰዳ ስትሄድ አስመስሎ መኖር ይቻላል፣ ይመቻት ነበረ። ልጇን ይዛ ስትሄድ የሸሸችው ንጉሥ ተከትሏት ደግሞ ሄደ። ተይዛ ቀረበች። ማን ነው ስምሽ አላት። ኢየሉጣ። ክርስቲያን ነው ስሜ አለችው። ማን ነው ስምሽ? ክርስቲያን። ማን ነው ስምሽ ስትባል ምን አለች? ንገሩኝ እንጂ። አቤት። አሁን እናንተ ከዚህ በኋላ ብትጠየቁ ማን ናችሁ ብትባሉ ሸዋ፣ ጎንደር፣ ጎጃም፣ ወሎ፣ ኦሮሞ፣ ትግሬ፣ ጉራጌ ትላላችሁ ወይስ ክርስቲያን ትላላችሁ? ተናገሩ እስቲ። ክርስቲያን በሉ እንጂ። እንደዚህ ያለ መታወቂያ በሰማይ የለም ዘመዶች። በሰማይ የምናሳየው የጎጥ መታወቂያ የለም ጌታዬ። ሰማይ የሚያስገባው መታወቂያ ክርስቲያን የሚል መታወቂያ ነው። እስኪ ክርስቲያን በሉ። ክርስቲያን ከሆን ሁላችን ስንት ነን ማለት ነው? አንድ ነው። ክርስቲያን ነኝ አለችው። ኧረ እባክሽ ሌላ ስምሽን አላት። እኔ ክርስቲያን ነኝ አለችው። ክርስቲያን ነው ስሜ። ሰዎች ያወጡትን የፈረሰውን የሚበሰብሰውን ጊዜ የሚሸረውን ስም ከፈለክ ኢየሉጣ ነኝ አለችው። ለጣዖታት ስገጅ አላት። አይ እኔ ለረከሱ ጣዖታት አልሰግድም። ሃይማኖት እውነት ነው የምትል ከሆነ የ3 ዓመት ሕፃን ልጅ እንፈልግና ሰው የማያታልለው እውነት የሚናገር ልጅ እንፈልግና እሱ የነገረንን እናምልክ አለችው። ልጇን እንዳይገሉብኝ ብላ ከከተማው ዳር ጥላው መጥታ ነበረ። ሲፈልጉ ወታደሮች የራሷን ልጅ አገኙ። ይዘውት መጡና ቅዱስ ቂርቆስ ፊቱ እንደ ፀሐይ ያበራል። ብሩህ ገጽ ነው። ደስ እያለው ነው የመጣ የ3 ዓመት ልጅ። ከዚያ በኋላ ምን አለ መሰላችሁ? አንተ ልጅ ፊትህ እንዴት ደስ ያሰኛል፣ የታደልክ ነህ አለው። ከዚያ ምን አለው? አይ ለእኔማ ደስታ ይገባኛል፣ እውነትህን ነው አለው። ምክንያቱም በክርስቶስ አምናለሁ። ላንተ ግን ደስታ የለህም፣ ለልበ ቢሶች ደስታ የላቸውም ብሏል ኢሳይያስ አለው። ለእኔማ ይገባኛል አለው። አንተ ልጅ እኔ በበጎ ማን ነው ስም አለው። እኔ ክርስቲያን ነኝ አለው። ስምን አያችሁ? የ3 ዓመት ልጅ አያችሁ? የ3 ዓመት ልጅ እኔ ይገርመኛል። በቤተ ክርስቲያን ትምህርት ምን ይባላል? ክርስቶስ ሲመጣ ብዙ ሕፃናት ትልቅ ሰው ይሆናሉ፣ ብዙ ትልቅ ሰዎች ደግሞ ሕፃናት ይሆናሉ ይባላል። ምን ማለት መሰላችሁ? ከ40 ቀን በላይ የሆነ ጽንስ የወረደ ከ40 ቀን በላይ ሆኖት የወረደ ጽንስ ክርስቶስ ሲመጣ የ30 ዓመት ወጣት ሆኖ ነው የሚነሳው። ታውቃላችሁ? ሴቶቹ ደግሞ የ15 ዓመት
ቆንጆ ሔዋንን አክለው ነው የሚነሱት ሙሉ ሰው ሆነው። ታዲያሳ ያ ሕፃን ግን ሳይበድል እናት አባት ስላስወረዱት በክርስቶስ ቀኝ ይቆማል። ትልቅ ሰው ትልቁ ነው። ግን እንደ ልጅ ሲጃጃሉ የኖሩት ደግሞ ልጅ ሆነው በየት ይቆማሉ? በግራ ይቆማሉ። ክርስቶስ ሲመጣ ትልልቆች ትንሽ ይሆናሉ፣ ትንንሾች ምን ይሆናሉ? ትልቅ ይሆናሉ። ቅዱስ ቂርቆስ ሕፃን ሆኖ ትልቅ 3 ዓመት ሆኖ ምን አለ? ከዚያ በኋላ ለዝንጎዎች ደስታ የላቸውም ይላል። በጎ እየመለስኩልህ ክፉ ትመልስልኛለህ እንዴ አለው። ቂርቆስ ክርስቶስን ቂርቆስ ማለት ምን ማለት ነው? የጣፈጠ ሽቱ ማለት ነው። የጣፈጠ ሽቱ መዓዛው ያማረ አበባ ማለት ነው። ቂርቆስ ማለት መዓዛው ያማረ አበባ፣ ሁሉንም የሚስብ ሁሉንም ጠርቶ የሚያመጣ አበባ ማለት ነው ቂርቆስ። ይኸው ደራሲ ብሎታል። ሰላም ለዝክረ ስምከ ቂርቆስ ሕፃን ዘፍካሬው ተብለ ጽጌ ሙዝ እፍራን። ሙዝ ሽቱ፣ በጎ መዓዛ። ምን አይነት መዓዛ ያለው? እናቱ ኢየሉጣ ያፈራችው የክርስቶስ መዓዛ ያለው ማለት ነው። ቅዱስ ጳውሎስ ቆሮንቶስ መልእክቱ ላይ ነይነሰ መዓዛው ለክርስቶስ ነን፣ እኛ የክርስቶስ መዓዛ ነን ብሎ ነበር። የክርስቶስ የመለኮቱ መዓዛ ያረፈበት ሕፃን ልጅ ሆኖ እንደ ጎልማሳ ግርማው የሚያስፈራ ደስታው ልብን ሰንጥቆ የሚገባ ደግ ሕፃን ቅዱስ ቂርቆስ እንዴት ደስ ይላል! ክርስቲያን ነኝ አለው። የሚሞቱ ሰዎች ያወጡት ስሜን ከፈለክ ደግሞ ቂርቆስ ነኝ አለው። ቂርቆስ ክርስቶስን ክጀዋለሁ በልና ስታድግ አነግሥሃለሁ አለው። ያንተ መንግስት ለራስህ ይሁንልህ፣ አንተ ልብህን ያጣ፣ እኔ ለክርስቶስ ነው የምሰግደዋል። በሉ ይሄን ልጅ ቆዳውን ጭመቁት እስኪ ደማ ድረሳል። የ3 ዓመቱ ልጅ ትንሹ ልጅ እንደ አምላክ ያስባል፣ ትልቁ ሰውዬ እንደ ሰይጣን ያስባል። አይገርማችሁም? ልብ እንደማጣት ያለ ነገር አለ። እግዚአብሔር ያብስለን እንጂ። ከዚያ በኋላ ምን አደረገ? ጨመቁት፣ ሰውነቱን ጨመቁት፣ ገረፉት። ደስ ይለዋል ያ ልጅ። ምንድን ነው ያለው ደግሞ? ወአብደረ ይህምም ምስለ ህዝበ እግዚአብሔር እሚደለው ለሰዓት እስማ የመረ ከመ አቢ ትዕይርተ መስቀሉ ለክርስቶስ እንኩሉ መዛግብቲሁ ለፈርዖን እንዳለው ሙሴን ከፈርዖን የተመቸ ቤተ መንግስት ይልቅ ከእግዚአብሔር ህዝብ ጋር መሰደድ ራሱን የቻለ ትልቅ ቤተ መንግስት እንደሆነ አውቆ ሙሴ እንደተሰደደ ይሄ ሕፃን ልጅ ያ ንጉሥ አታሎ ከሚሰጠው ዳቦ፣ ቂጣ፣ ቆሎ፣ ስጋ፣ ጠጅ፣ የወርቅ ልብስ፣ ዘውድ ይልቅ ስለ ክርስቶስ በእሳት መጠበስ የዘላለም ክብር እንደሆነ ይሄ ልጅ አይቶ ነበረ። አያችሁ፣ እርሻይቱ ብዙ ዋጋ እንደምታወጣ አውቆ ሁሉን ትቶ ምን አላት ነው ያልኳችሁ? ገዛት። ውስጧ ውስጥ ምን አለ? የከበረ ዕንቁ አለ። ይሄ ልጅ ቅዱስ ቂርቆስ ምን አደረገ? እዚያ ግርፋት ውስጥ ክርስቶስ የሚባል ውድ ገንዘብ እንደሚያተርፍ ያውቀዋል። ስለሚያውቀው ደስ ብሎት ይገረፋል። ደስ ብሎት ይገረፋል። ዝፍት አመጡና መጻጻ ጨምረው መራራውን ነገር በአፍንጫውና በጉሮሮው ጋቱት። መራራ ቅጠል በሙሉ አጠራቅመው ምን እንደሚያለ እንደሚዘምር ታውቃላችሁ? ቃልህ ለጉሮሮ የጣፋጭ ነው ይላል። ያንን እየጠጣ ቂርቆስ መራራ ቅጠል እየጠጣ ቃልህ ለጉሮሮ ጣፋጭ ነው ብሎ በዘመረባት ቤተ ክርስቲያን ሰዎች እንጀራ እያበላንም ቃሉ አይጣፍጣቸው። በፍጹም እንዴት ያለ አዚም እንዳረገብን ዲያብሎስ! ይኸው አሁን ራሱ እኮ እንዴት እንደሚያቅበዘብዘን እንቅልፉ የመጣ ስንት አለ። እንዲሁ የሆይ ሆይታ ክርስትና የለም። የመጣንበትን ማወቅ አለባቸው። ቃል እስቲበሉ ቃል ለጉሮሮ የጣፋጭ ነው በሉ። ቃል ለማን ጣፋጭ ነው ያለው? ማን ነው ያለ? ዳዊት ነው። ከዛ ማን ዘመረው? ቅዱስ ቂርቆስ። እንዲህ መራራ እየጋቱት የእግዚአብሔርን ቃል እየመረረም ቢሆን የሚማሩት ነው። ተናገር ጽድቀ እስከትመርር ከመከርቤ ይላል ወግሪስ የሚባል ሊቅ። እንደ ከርቤ እስከምትመር ድረስ እውነት ተናገር ይላል።